ማተብ አሰርታ መተት አሰርታ ነው እንዴ ሃይማኖቷ እንደዚህ ታደርጋለች? እነሱ ራሱ አፈሩ አፈጡ ለማውራት ራሱ። አሁን ሩታም እንዴት ነው መደገፍ የምንችለው? በምን መልኩ ነው መደገፍ የምንችለው? ምን ብለን ነው ማውራት ለስለሷ የምንችለው? ከትላንትና ጀምሮ ራሱ እየወር ነው። ዛሬ ራሱ ከኒያካቱ ሰማንያ ሰው አላችሁ ታቆፕሊንግ አድርጉ። ዝም ብላችሁ በምን አፍ ነው በምን አፍ ያላችሁት? ፍቅር በመተት አይደለም፣ ፍቅር በመዋደድ ነው። ፍቅር በመግባባት ነው። ፍቅር በመፋቀር ነው። በመተት እያሸነፈች መስሎት ነው። ሄርሜላ እንደዚህ ወርዳለች። ለጊዜ ነው፣ ለአንድ ሳምንት ወለ 15 ቀን ነው። ከዛ በኋላ አብርሃም እንዴት ከቤቷ እንደምትወጣ አንድ ሳምንት አያደርስም። ታያላችሁ። ሲጀመር ቆይ እንትናን ታስታውሳላችሁ? የህውዬ ባል ናሂን ማለት ነው። ሚስቱ ነው። እሱ በሌላ ሰው ነው እንደዚህ ያስደረጉት። እሱ ከዚህ በፊት እሱም እንደዚህ ሆኖ ነበረ። በማስቀል ያውን በማተብ አይደለ እንዴ? አላያችሁ እኮ አይዘልጥም። ያሳዝናል። ባለቤቷ ከፈለገች ዘመዷን ሰብስባ አባቷን ሰብስባ እናቷን ሰብስባ አጋሽጌን አምጥታ ነው ይቅርታ መጠየቅ። ግን በመተት ሃይማኖታን በመስቀል መተት ታደርጋለች። ምንድን ነው ለልጇ የምታስቀምጠው? ምንድን ነው? ሃይማኖት የላትም። ሃይማኖት አታውቅም። ሃይማኖት እኮ ብታውቅ እንደዚህ አይነት ቆሻሻ ስራ እኮ አሰራም። ሃይማኖት ታውቃለች? አታውቅም። አርመኔ ናት፣ የመጨረሻ አርመኔ ናት እሷ። በሚለቁት ነገር እኛ አስተያየት ብትሰድብን አይደንቀንም። ብትታሰር ይሻላል። አሁንም ትረብሽናለች። አታስቀም፣ ጭንቅላትን ታረብሽናለች። ብትታሰር ነው የሚሻለው። እሷ ትንሽ ሰዓት። አረ አሁን ጋሽዬ መምጣት አለበት። ልጁ ማዳን አለበት። ቡዜንም ወንድሟ ማዳን አለበት። አለኩም ያ ለኤፍሬም ሲል ጋሽዬ መምጣት አለበት። ኤፍሬም ስለማይሰማቸው ትንሽ መምጣት አለበት። አብደዋል። እሱ ጤነኛ አይደለም። አብደዋል። ኤፍሬም ጤነኛ አይደለም። ለኤፍሬም ሲል ጋሽዬ መምጣት አለበት። ለአብርሃም እኮ ሆነ ቡዜ ዛሬ ታምር ትፈጥራለች። ታያላችሁ። አትተኛው እውነት አትተኛው። መተት ባለቤቷ በመተት አልፈልግም ተንበርክኮ እያለ የሆደን ለተንፍስ እኔ የሚላችሁ ግን ቤተሰቦቿ ምን ሆነ? ሃይማኖቷ ምን ሆነ? ቆይ እናት የለም አባት የላትም እንዴ? ወንድም የላትም እንዴ? ታይሚዝም ቤተሰብ የላትም እኮ። እህቶቼ ማታ ሳልተኛ ነው ያደርኩት። ከህፃንነቷ ጀምሮ ነው ማያቸው። እነዚህ አይምዬ፣ አብርሃም፣ ኤፋ ሁሉም ግን የጋሽዬ ልጆች ናቸው። ግን እኔ አሁን ልጆቹ ቤተሰብ እኮ መሀል ላይ ገብታም እኮ ወንድም ጋር አስጣላች፣ የሴቶቹ ጋር አጣልታለች፣ አትርማምሳለች። አረ እነዚህ ሰዎች እኛ ላይ እየቀለዱ ነው ወይ? የገረመኝ እግዚአብሔርን ቪዲዮን ያያችሁት የትላንትና ቪዲዮ ጨርሳችሁ አይታችሁት ነው? እኔ አላየሁም። አስጠላች። ታሰረ። እሷ ብትታሰር ትታርፋለች። ልትቃጠሉ ለምን ታያለች? እኔ እኮ አለባት ሚዲዮ መጮህ ነበረባት። እንዲህ ከታሰር ትታርፋለች። አለበዚያ አታርፍም። እሷ አሁንም አታርፍም። ካልሆነ ወይላ አብርሃም ይዛ ከሀገር መውጣት እሱ ወንድም የለውም እህት የለውም ወይስ ምንድን ነው? ኢትዮጵያ ውስጥ ህግ የለውም እንዴ? ጠላት ነው ወንድሙ፣ ጠላቱ ነው ማሬ። ወንድሙ ነው ገዳይ። እንደዚህ የሆነው ወንድሙ እኮ የአመት ባልቀን ዶሮ ስታበላ ምን ጨምራ እንዳበላችሁ ነው። በቃ የምናውቀው ታሪክ የለም። አበደ በቃ አበደ። ትላንትና ሄርሜላ ሰላም ስትል ሄርሜላ እጇን ነው ያሻል። ሄርሜላ ያደረገችው ሰዓቱ ከአብርሃም እጅ ላይ አሁን እኮ አድርጓል። አላያችሁም እንዴ? ሰዓቱ እኮ የለም አብርሃም እጅ ላይ። የኔ አባት እግዚአብሔር፣ እኔ አላየውም ስለሚቃጠል። ለምን ያሳዘነኝ ማለት ነው። መጥቶ ማለት ነው። ምን ላውራ? ሂጂ እንዴት ልበላት? ሂጂ በላት። ለማናቸዋለ ፖሊሶችን ሰላም በላቸው ሲባል ለማናቸዋለ በኢየሱስ ክርስቶስ ስም። እሺ እንደዚህ ልትሆን ለመጀመሪያ ለምን ፈታች? እኔ የገረመኝ እኮ ይሄ ነው። ጋሽዬ ተንበርክኮ ጋሽዬ ለምኖት በክብር ስንት ሰው ተረግጦላት፣ ስንት ሰው ሰግዶላት። እሷ ምንድን ነች? ሴት እንደመሆኗ በሴትነቷ መከበር አለባት። ቤተሰቧን ማስከበር አለባት። ራሷን እንዲህ ጋሽዬ ከአንድም ሶስት ነው ከብታጀራ ይመጣላት። እንዲህ ጋሽዬን አሳፈረች። አልፈርምም ብሎ ስንቴ ነው እሱ እንትን ያለው። እኛም በምናየው ነገር ነው ስሜታዊ ምን ሆነው ሀቁን መፍረት ሲባል ማለት ነው። አልፈርምም ሲል ፈርምልኝ ብላ ማለት ነው። እሪ ከንቱ ብላበት ማለት ነው። ይቺ ሴት እንደመሆኗ ሴትነቷን ማስከበር አለባት። በመስቀል አሁን ደግሞ እሺ በቃ ብለው ፈርሞ የራሱን ህይወት ሲጀምር መታት ቤት መሄድ የሆነ ነገር ማድረግ አስረገዘኝ ብላ ሚዲያ ላይ መምጣት። እሺ እንደዚህ የሚትሆን ከሆነ መጀመሪያ ለምን ፈተች? በኢየሱስ ስም
ሰይጣን አለበት ወይስ እነዚህ ሰዎች እኛ ለመጀመሪያም እየቀለዱ ነው? እኔ እንደዛ ነው የሚመስለው። አይደለም እኔ አሁን ትላንትና አይደለም ትላንትና ባየነው ነገር አንቺ ማንን ሰው እንቅልፉ ሊተኛም አይችልም። ሂድ ተራመ እንደዛ ስለሚያናድደኝ እና እንቅልፍን እንትን ስለሚለኝ እኔ አላየሁም። እኔ ማለት ነው ልጆቼማ እንደው በቃ ብቻ ያሳዝናል። ልጆች አይሚና ብሩክ ሳያቸው አብርሃምና ሩት ሀይ ነበር። ሩት ሄና ክልሁን ሲሆኑ እንኳን ከአይምሮ ሊወጡ አልቻለም። ግን የጋሽ ልጆች ናቸው። ተደማምጣችሁ ካልሆነ በቀር ሁሉም ካወራ መፍትሄ የለውም። ሀብሉ አንገቱ ላይ ያለው ሀብል ለምንላችሁ አስፈቱ። አዳምጡ መጀመሪያ ይህንን ሀብል ሁለቱንም መበጠስ አለባት። አይደለም አዳምጥኛ አይደለም። አንደኛው ሀብል የራሱ ሀብል፣ አንደኛው ሀብል ስረኛው፣ ሌላኛው ሀብል ግን በባለፈ ሊደረግለት የነበረ ሀብል ነው ተመልሶ የተደረገለት። ስለዚህ ሀብል ከወርቁን ጋር አሰርተውበት ቢሆንስ? አንቺ ወርቅ ላይ አይታሰርም። አዳምጪኝ፣ ወርቅ ላይ አይሰራም። ብር ላይ ነው የሚሰራ። ይኸውልሽ እኔን መጀመሪያ አዳምጪኝ። እናንተ ትክክለኛ ሰው ከሆናችሁ፣ ትክክለኛ የሄርሜላ ጓደኛ ከሆናችሁ የሄርሜላን ስልክ ፈልጉና አግታም ቢሆን ጸበል ዘው ትግባ። በቃ ወሳኝ እሱ ነው። አንድ ነገር አይ ትላንትና ወንድምየው በወንድሜ ላይ አንድ ነገር እርምጃ ከወሰዳችሁ እኔ መቼ ማልፋታችሁ ብሏል። እማ ይኸውልሽ እንደማመጥ መተቱ ያለ አንገቱ ላይ የታሰረው ሀብል ነው። ታስታወሳችሁ? ትክክለኛ ካያችሁ ምን ልበላት ብሏል። ምን ልበላት? የልጅ ልደት ላክብር ያለ ነው። ልጁ እንኳ ስንት ወሩ እንደሆነ የማያውቅ ልጅ ነው። ቦሉ ነው ምንድን ነው የሚባለው? አዳምጡኝ። ካስታወሳችሁ ኤፍሬም ቤት ሂዶ ምን ብሏታል መሰለሽ? ሄርሜላን ትዝ ካለሽ ወደ ራሱ ተመልሷል፣ ከበሽታው ድኗል። መተት በማሰራት ነው። አዎ ሰምተናል። መተት በማሰራት ሆነ። ግን አሁን እኔ የሄርሜላን ስልክ ነው ማግኘት የምፈልገው። የሄርሜላን ስልክ ፈልጉና እናንተ ወዶም ሳይሆን በሆነ ሰው አስደውላ አግታ ትውሰደውና ጸበል ትክተተው። ምክንያቱም ችግሩ ምን እንደሆነ ታውቂያለሽ? ስልክ አያነሳም። አሁን ቡዜና እንግዲያማ ጊዜ የሚገኙበትን አሁን እሱ ስልኩን ወስደውበታል። በሰው እንዲገናኝ አያረጉትም። ሁለተኛ ነገር የማስታወስ ችሎታም የለውም ልጁ። እኔ አሁን ሄርሜላ እና እሱ መለያየታቸው አይደለም። ከጊዜ በኋላ ግን ይሄ ልጅ ከአቅሙ በላይ ሲሆን ራሱን ይሰቅላል። ገብቶሻል? ምክንያቱም ሰይጣን ባለየ ነው፣ ሰይጣን መጥፎ ነው። ስለዚህ እናንተ ትክክለኛ ሰው ከሆናችሁ የሄርሜላን ስልክ ፈልጉና በምንም ተበልና መበጠስ አችልም። ምክንያቱም ልትበጥሰው ከሞከረች እሷን ራሱን ይላታል። ለምን ከባድ ነው። ግን ያፈራችው ነገር እኮ ነው የመጣ ቡዜ ወንድሜ አንድ ነገር እንደ ሄርሜላ ብትሆኝ ምን ታደርጊያለሽ? ምክንያቱም እዚህ ጋር ከእሷ ትገናኛትለው የእናት አባቱ ልጅ ወንድሙ ነው። ምን ታድርገው? እሷ እኮ ጥፋት የለባትም። ስለዚህ አግታም ቢሆን እሱን ጸበል እዛ ትግባና ታውጣው። ከዛ ውጭ ካልሆነ ግን በቅርብ ቀን የሚገርምሽ ይጠፋል። አብርሃም ጋሼ ልጁን ሊያጣ ነው። ጋሼ በሰላም መምጣት ልጁን ጸበል መውሰድ አለበት። ቡዜን የሚያደርጉት ነገር በጣም ነው የሚያስጠላ። አንቺ እውነት ነው ደግሞ የቡዜን ስልክ ፈልጉና እስቲ እሱን የሆነ ሰው እኮ ነበረ እዚህ ግሩፕ ላይ የሚደውልላት ነበረ። እስቲ አይደለም በእግዚአብሔር አንዴ ይውላችሁ፣ እነዚህ ሰዎች ተፋተዋሉ። ይሄ ልጅ ለምን እሷ ተንኮል እንደምታስብ ያውቃል። የሆነ ነገር ለማድረግ እንደምትሞክር ያውቃል። እየፎከረችም ነው፣ እየዛተችም ነው። በየቀኑ የኔ ያደርገዋለሁ ምናምን ነው የምትለው። እሱ ለምን ይሄዳል? እራሱን ለምን እንትን አይልም? ወይ ስራ ቦታ በሄደበት ነው፣ ልጁ ሊያይ በሄደበት ነው። አንደኛ በወንድሙ ነው ያገኘችው። አንቺ ወንድምሽን መራቅ አትችይም። ወንድሙ ሰተትሎ መጥቶ ሄርሜላን ምን እንዳለ ታውቂያለሽ? ሄርሜላ ምንድን ነው ያለት? ቆንጆ ነሽ እንትኑን ስራውን ከሰራ በኋላ ያን ስራ ይሰራው። ስለዚህ ወንድም እስከሆነ ድረስ እንዲህ ነው ማለት አትችይም። ግን አሁን ጀግና ከሆነች ሄርሜላ፣ ጎበዝ ከሆነች ሄርሜላ አብርሃምን ጸበል ይዛ መግባት አለያ የእህቶቹን ስልክ ፈልጉና ከአንገቱ ላይ ቅንጥሩ እንዲበጠስ ያድርጉ። የተሰራበት በሀብሉ ነው፣ በአንገቱ ላይ ባለው ሀብል በታሰረለት ሁለተኛ ሀብሉ ላይ። እንደውም ካስታወሽ እኮ ምን ልበላት ኤፍሬም ያልከኝ ጠፋኝ። የልጁ ልደትና ክብረ ወይ እስከዚህ እስከ መሳት ድረስ ደርሷለሽ።
ስለዚህ እባካችሁ ህይወቱን ለመታደግ ከሞከራችሁ ከዘመዶቹ ስልክ ፈልጉ ወይ ከእሷ የሄርሜላን ስልክ ፈልጉ። ነው በጣም ነው የሚያሳዝነው። እኔ ልሰግድ ነው። በጣም አይምሮ የተነክቶ ነበር። በቃ ከእናንተ ብዙዬ ራሱ ብቻዋን አትችልም። ሰው ጎረምሳ ደህና ሰው ይዛ መሄድ አለባት። ቦታውን ከታወቀ ብዙ ራሱ እኮ ገብቷታል። ብዙ እኮ የሆነ ተንኮል ከተሰራበት ገብቷታል።